አሁን ደግሞ ብሌንና ማያዬ ለዛሬ አዘጋጁልን መልእክት አለ ተከታትለን እንመለስ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ከሙታን ተነሳ፣ በታላቅ ኃይልና ስልጣን ሰይጣንን አሰረው፣ አዳምን ነፃ አወጣው። ሰላም ከእንግዲህ ሆነ፣ ደስታና ሰላም። ሰላም ጤና ይስጥልኝ በመላ ዓለም የምትገኙ ውድ እግዚአብሔር ልጆች እህቶቻችንና ወንድሞቻችን እንደምን ሰነበታችሁ? ደህና ናችሁ? እግዚአብሔር ይመስገን እንዳላችሁ ተስፋ እናደርጋለን። አሜን። የአምላካችን የልዑል እግዚአብሔር ስሙ ዛሬም ዘወትርም የተመሰገነ ይሁን። በዓሉን በጥሩ ሁኔታ እንዳሳለፋችሁ ተስፋ በማድረግ ከሆሳዕና ጀምሮ ያቆምነውን የትምህርት ሃይማኖት መልእክታችንን ዛሬ እንቀጥላለን። ለማስታወስ ያክል እኛን ከሁሉም ፍጥረታት አስበልጦ እግዚአብሔር እንደፈጠረን ስለ እግዚአብሔር የሁሉ አስገኝነት፣ ፈጣሪነት፣ ጌትነትና አምላክነት እንዲሁም ስለ ቅድስት ሥላሴ በተጨማሪም ደግሞ ስለ ስነ ፍጥረትና 22ቱን ፍጥረታት መቼ እንደፈጠራቸው እየነገርናችሁ ነበር። ልክ ነው። ለዛሬ ደግሞ በዕለተ ሐሙስና በዕለተ ዓርብ ስለተፈጠሩ ፍጥረታት ነው የምንነግራቸው። እስኪ እህት ቢሉ በዕለተ ሐሙስ የተፈጠሩት ሶስቱ ፍጥረታት እነማን እንደሆኑ ንገሪኝ። በዕለተ ሐሙስ የተፈጠሩት ሶስቱ ፍጥረታት ዘመደ እንስሳ ከሚባሉት ለምሳሌ አሳዎች፣ ዘመደ አራዊት ከሚባሉት ለምሳሌ አዞ፣ ጉማሬ፣ እንቁራሪት፣ ዘመደ አዕዋፍ ከሚባሉት ደግሞ ለምሳሌ ዳክዬዎችና ዝዬዎች ናቸው። ስለዚህ በዕለተ ሐሙስ ከውሃ የተገኙ አዕዋፋት፣ እንስሳትና እጽዋት ናቸው የተፈጠሩት። እውነት ብለሻል። በዕለተ ሐሙስ የተፈጠሩት ሶስቱ ፍጥረታት ናቸው። እሺ ከመጨረሻችን በፊት በዕለተ ዓርብ እግዚአብሔር የፈጠራቸው ፍጥረታት እነማን እንደሆኑ እስኪ ንገሪኝ። በዕለተ ዓርብ እግዚአብሔር አምላካችን የፈጠራቸው ፍጥረታት በልብ የሚሳቡ፣ በእግር የሚራመዱና በክንፍ የሚበሩ ናቸው። ሁሉንም የፈጠራቸው ሴትና ወንድ አድርጎ ነው። እስኪ ምሳሌ ጥቀሽልኝ። ለምሳሌ የቤት እንስሳ ላም፣ በሬ፣ ፈረስ፣ በቅሎ፣ ፍየል፣ በግ፣ ውሻና ድመት ናቸው። ከአፍ ደግሞ ዶሮ፣ ድንቢጥ፣ እርግብና ሌሎችም ናቸው። ልክ ነሽ። የዱር አራዊት ከሚባሉት ደግሞ ለምሳሌ አጋዘን፣ ፊቆ፣ ሚዳቋ፣ ጎሽ፣ ዝሆን፣ ዋልያና የመሳሰሉት ናቸው። በመጨረሻም እግዚአብሔር ሰውን ፈጠረ። ልክ ነሽ። በመጨረሻ አዳምን ከፈጠረ በኋላ እግዚአብሔር አረፈ ብለው መምህራን የሚያስተምሩንም ለዚህ ነው። መጽሐፍትን አንብቡ፣ ጠይቁ የሚለውን መልእክታችንን እንዳትረሱ እሺ ጎበዞች። በመላው ዓለም የምትከታተሉን በሙሉ በቀጣይ ሳምንት እስከምንገናኝ ድረስ ሰላም እግዚአብሔር አይለየን። ውድ እግዚአብሔር ልጆች መልእክቱ የተከታተልነውን ይመስል ነበር። ከመልእክቱም ብዙ ቁም ነገርና ትምህርት እንዳገኛችሁ ተስፋ እናደርጋለን። መልእክቱን ላቀረቡልን ለእህቶቻችን እግዚአብሔር አምላክ ቃልዎትን ያሰማልን። አሜን።